እስከዛሬ ድረስ በጣም ነበር የምወድ አሁን ግን አገልግሎት ብታቆም ደስ ይለኝ አይ ፍጥረታዊ ሰው ከሰላሌ አገሩ የጠንቋይ አገር ነው የመተተኛ የተከበረው የጀግናውና የቆንጆቹን ሀገር ሰላሌ መተተኞች ሀገር ነው ብሎ የተናገረው ፓስተር በብዙ ሰዎች ቅሬታ እንዲሁ ደግሞ በፖሊስ እየተፈለገ ይገኝ ነበር እና ምን ንግግር የተናገረው ፓስተር በፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት የሚታወቅ ሲሆን ፊቼ ሰላሌ አካባቢ ያሉ ነዋሪዎችም በጉዳዩ ላይ ቅሬታቸውን አሰምተዋል። እነሆ ቤተክርስቲያኒቷም እንደተናገረችው ከሆነ ከሰላሌ እሺ ከዚህ ፊት መስክሬ ነበር ስለ አረቄ አገሩ የጠንቋይ አገር ነው የመተተኛ እና ከጎን ያው 300 እንጀራ ምንም ሸጣ ነው ቁጭ ብዬ እነሱን ሂሳብ ነው የምሰራው ነይ የነብይ ሄኖክ ግርማና የሰላሌ ህዝብ ውዝግብ በፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። አረቄ አንዳንድ ሰው ሱፍ ስለለበሰ ብቻ ትልቅ አደራጅ ስላለው ብቻ ዝነኛ ስለሆነ በጣም በርካታ ሰው ስለሚከተለው የኢየሱስን ስም ስለሚጠቀም መኪና ስላለው ስክሪን ስለገጠመ ብቻ ጠንቋይ የሆነ አይመስለውም። በነገራችን ላይ ይሄ ሰው ፓስተሩን በተመለከተ ጂፒኤስ ቸርች መግለጫ አውጥቷል። እንደሚታወቀው ፓስተር ሄኖክ ግርማ በንግግሮቹ የተነሳ እንግዲህ ፍቼ ሰላሌን ህዝብ ማስቀየሙ እንዲሁም ደግሞ የፍቼ ከተማ አቃቤ ህግና ፖሊስ እሱን በቁጥጥር ስር ለማዋል በቅንጅት እየሰራ እንደሆነ ይታወቃል። ጂፒኤስ ቸርችም ይህንን አስመልክቶ መግለጫውን አውጥቷል። ቸርቹ ባወጣው መግለጫ መሰረትም እንግዲህ በፓስተሩና እስከዛሬ ድረስ በጣም ነበር የምወድ አሁን ግን አገልግሎት ብታቆም ደስ ይለኝ የተናገረው ንግግር አንዲ ሰምተነው እንመለስ። ከሰላሌ አገሩ የጠንቋይ አገር ነው የመተተኛ እና ከዚህ አልፈልግም እኮ ሰላም እንደምን አላችሁ በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ክርስቲያኖች እንዲደርስም ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ። ኦኬ የነብይ ሄኖክ ግርማና የሰላሌ ህዝብን ውዝግብ ካጦፉት ጉዳዮች ውስጥ አንዱ ይሄኛው ቪዲዮ ነው። ቪዲዮን ተመልክተን እንመለስበታለን። ዩት ቪዲዮን ባጭሩ ማለት ነው። ከሰላሌ ከዚህ ፊት መስክሬ ነበር ስለ አረቄ አገሩ የጠንቋይ አገር ነው የመተተኛ እና ከጎን ያው 300 እንጀራ ምንም እንግዲህ በዚህ ቪዲዮ ምክንያት ነው ውዝግቡ እየተነሳ ያለው ማለት ነው። ነብይ ሄኖክ ግርማ ይቅርታ እንደጠየቀም እየተነሳ ያሉ ሐሳቦች አሉ። ብቻ እንደጠየቀ በራሳቸው የፌስቡክ ገጻቸው ላይ በዚህ ረገድ ይቅርታ ጠይቋል። ይቅርታውንም የጠየቁበትን ምክንያት የተፈጠሩንም ምክንያት ግልጽ አድርጎ ነው ይቅርታ የጠየቁት። እስቲ ይቅርታ የጠየቁበትን ቪዲዮ ከዚህ በመቀጠል ላሰማችሁና እኔም ማነሳላችሁ በጣም መሰረታዊ የሆነ ሐሳብ አለ። ተከታትለን እንመለስ። ሰላም እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ለሊቱ እኔ ኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለሁ። ለዚህ ንግግሬ ይቅርታ ለመጠየቅ ፊታችኋለሁ። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ በዚህ ንግግሬ ያስከፋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ አለው። ለሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይሄንን ህዝብ ይቅርታ ለመጠየቅ በፊታችሁ አለው። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። እስከዛሬ ድረስ በጣም ነበር የምወድ አሁን ግን አገልግሎት ብታቆም ደስ ይለኝ የተናገረው ንግግር አንዲ ሰምተነው እንመለስ። ከሰላሌ አገሩ የጠንቋይ አገር ነው
የመተተኛ እና ከዚህ አልፈልግም ኮፒ ሊክ እንድታረጉልኝ። ኦሬዲ አካውንት ሞቷል። በዚህ ሰው ንግግር ያዘናችሁ በተለይ ጴንጤ ሆናችሁ ሰዎች እንዳታሳልፉት። ኮፒ ሊንክ አታርጉልኝ። አንድ ነገር ብቻ አርጉ። ፕሮፋይል ግቡ። ይሄንን ጆን የሚለውን ንኩት። ከዛ ጆይን የሚለውን ንኩልኝ። ይሄን እንድታረጉልኝ እፈልጋለሁ። አንድ መናገር የምፈልገው ነገር አለ። የሰው ልጅ አያጠፋም አይባልም፣ ያጠፋል። በይቅርታ ሲመለስ ግን ወንጌልን ይሰብካል። አሁኑኑ ሁሉም ሰው ኮመንት ላይ ይግባና እንወዳለን ይበለው። ይህ አገልጋይ አጥፍቷል፣ ግን ደግሞ ይቅርታ ጠይቋል። የሚያገለግለውን ህዝብ ነው የበደለው። እሱን ህዝብ ይቅርታ ጠየቀ። ከህግ አንጻር ደግሞ ታይቶ ህግ አስፈላጊውን ነገር ያደርግበታል። እኔ መናገር የምፈልገው ስለ አንዳንድ ጴንጤዎች ነው። ለምን ይህን ንግግር እንደተናገረ በትክክል የምታውቁ ግን እሱን ለማጥቃት ቀንና ጊዜ ጠብቃችሁ አሁን የተነሳችሁበት ከየጉድጓዶቻችሁ ወጣችሁ አገልግሎቱን ለመምታትና ለማስቆም እየተጣደፋችሁ ያላችሁ አገልጋዮች፣ አገልግሎት እምቢ ሲላችሁ ትችት በማብዛት ሰው የምትሰበስቡ ሰዎች አንድ ነገር አልገባችሁም መሰለኝ። ይኸውላችሁ እግዚአብሔር ያስጀመረውን ማንም አያቆሙ። የሰላሌን ህዝብ ይቅርታ በመጠየቅ በጣም ደስ ብሎኛል። ትህትናን የተሞላበት የክርስቶስን አገልግሎት አንተ አሳይተህናል። በነቢይ ሄኖክ ንግግር ያዘናችሁ የሰላሌ ሰዎች ሙሉ ኢትዮጵያን እሱም ይቅርታ ጠይቋቸዋል። እኔም ይቅርታ አላችኋለሁ። ተባረኩልን። እንወዳችኋለን። ለተፈጠረው ነገር ደግሞ አምሶሪ በጣም እንወዳችኋለን። አይ ፍጥረታዊ ሰው ከሰላሌ አረቄ አገሩ የጠንቋይ ሀገር ነው። የመተተኛ የተከበረው የጀግናውና የቆንጆቹን ሀገር ይህን ስም ለመስጠት ለምን አስወደደ? ስንት ጀግና ያፈራ በሃይማኖቱ የማይደራደር በክብሩ ወደ ኋላ የማይል ለሀገሩ ሟች ታሪክ የሰራ እንደና አቡነ ጴጥሮስ ያሉትን ጀግና ቅዱስ አባት ያፈራ ስንቱ ዘርዝሬ ልንገርህ። በነገራችን ላይ አእምሮክ የቀነጨረው መስቀሉ ከብዶ ነውና መስቀሉን ትንሽ ቀንስ። ነገሮችን ቀና ብለን እንዳታያቸው እያደረገ ነውና በዚህ ንግግር ምናልባት አንተ እንዳልከው ነብይ ሄኖክ ተሳስቷል፣ ለስህተቱም ደግሞ ይቅርታ ጠይቋል። ነገር ግን አንተ ነገሮችን ወደ ፖለቲካ ለመውሰድ የሄድክበት ርቀት ወጣት ሆነ ምንም እንደማታነብና እንደማትገነዘብ የሚያሳይ ነው። ወጣት ሆኖ ያውም በዚህ ዘመን ልክ እንዳንተ አይነት ሰው ማየት እጅግ በጣም የሚያሳፍር ነው። ነገሮችን ሁሉ ወስደ ለፖለቲካ ፍጆታ መጠቀም እጅግ በጣም የሚያሳፍርና የሚያጸይፍ ነገር ነው። ያውም ደግሞ መንፈሳዊ ነኝ እያልክ ለስሙ ዘማሪ ነህ። በነጠላ ስር ተደብቀ ብዙ ነገር ታጠፋል። ነብይ ሄኖክ ተሳስቷል። ለዛም ስህተቱ ደግሞ ይቅርታ ጠይቋል። እዚህ የመጣ ነገሮችን አታፋፍማችሁ። ለስሙ ዘማሪ ነህ። ሁላችሁም ይህንን ቪዲዮ በደንብ ሼር እና ኮፒ ሊንክ አድርጉልኝ። ጌታ ኢየሱስ ይወዳችኋል። ተባረኩ። ሶሻል ሚዲያ እስካለ ድረስ እንደዚህ አይነት ችግሮች መከሰቱ አዲስ አይደለም። ብዙ ጊዜም ከዚህ ቀደምም አንድ ቪዲዮ ሰርቼላችሁ ነበር። አንድ ወዳጅ የተናገረው ሀሳብ ነው የመጣልኝ። በተለይም እነዚህን ቪዲዮዎችን በመመለከትበት ጊዜ ማለት ነውና ነብይ ሄኖክ ግርማም ይሄ እጣ ፋንታ የገጠመው ይመስለኛል። ሆነም ቀረም ግን ሶሻል ሚዲያ ላይ የሚለቀቀው ጉዳዮች ነብይ ሄኖክ ግርማም ይሁን ሌሎችም ሰዎች በሚለቁበት ጊዜ ምናልባት አወዛጋቢ ጉዳዮች ሊለቀቁ ይችላሉ። ከሰውየው ኤክስፔክት ማታረጉትን ነገር ሰውየው እየተናገረ ልታገኙ ትችላላችሁና ከዛ አንግል አሁንም እንደምታውቁትም የኤአይ ዘመን ነው አሁን ያለንበት ሲዝን እና በኤአይም እንዲሁም ደግሞ ኤዲቲንግም በጣም የረቀቀበት ጊዜ ከመሆኑ የተነሳ አትሊስት በኦፊሻል ፔጃቸውን መከታተል የእያንዳንዱን ሰው ኦፊሻል እንደዚህ አይነት ነገሮች እንደዚህ አይነት ክስተቶች ሲፈጠሩ ኦፊሻል ፔጃቸው ወይም ትክክለኛውን ኦሪጂናሉን ኮንተንት መመልከት በጣም አስፈላጊ ነው ብዬ አስባለሁ። ከዛ በተጨማሪ በጣም እንደ ዋና ለነገራችሁ የምፈልገው ነገር በሶሻል ሚዲያ ላሉ ሰዎች እኛ ክርስቲያኖች ልንጸልይላቸው ይገባል። በጣም ብዙ ተከታዮች ስላላቸው ወደ ትክክለኛም ወደ ጥፋትም እነዚህ ሰዎች ተከታዮቻቸውን ሊመሩ በጣም የቅርብ ስለሆኑ ስለዚህ ለእነዚህ ሰዎች ልንጸልይላቸው ይገባል። በተገኘው አጋጣሚ ሁሉ በሶሻል ሚዲያ ላይ ያሉ ሰዎች እንድንጸልይላቸው በጌታ ፍቅር ላሳስባችሁ እፈልጋለሁ። እንግዲህ እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው የማመሰግነው። ይሄን ቪዲዮ ላይ ካላደረጋችሁ ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ለመጻፍ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ